በደንብ ቢያገኝ the next top thing መሆን የሚችል ነው ፒኬ በዛ ላይ ዋይዝ ነው ጥበበኛ ከሚባሉ ሰዎች መሃል ነው እርግጥ ብሎ ኢሞሽኑን ሳይጠቀም መሄድ የሚችል ሰው ነው ኢሞሽኑን አይደለም የሚጠቀመው he flows ከወገኖቹንም ንጽጽር በሚያደርግ ጊዜ ኢሞሽናል አይሆንም መሲ እህታችን ናት በራሷ የምትሰራቸው ነገሮች ይኖራሉ አናስ የሚመስለኝ የሳላህ ፍሬዎች አይነት ነው አናስ ሌሎቹ ከሳላህ ስር ዲቨሎፕ ያደረጉ ነው የሚመስል አብዱል ከሪም በጣም ተጫዋች ነው አብዱል ከሪምን ከመስለሚ በፊት እኔ ቤት የመጡ ንጽጽር አንድ ሁለቴ ነው ብዙም እንትን የለኝም እንጂ በጣም ጎበዝ እንደሆነ ብዙዎቻችሁ ትመሰክሩለታላችሁ በጣም ነው የምትወዱት ያው ምርጥ ልጆች አሏችሁ ዋናው እንዳልኳችሁ ሰውነት ይቀድማል በሰውኛ በስነ ምግባር መታነጽ እኔ ሰዎችን ጀጅ ማድረገው ዕውቀት ማካበትና እሱን ኮፒ አድርጎ መለፍለፉ እንትን አያስብለኝም እንትን የጀግና አያስብለኝም አህመድ የኔ ትንሽ ወንድም በጣም የኔ ኡስታዝ ነው እሱ አህመድ ኡስታዜ ነው to be honest ትንሽ አህመድ አይደለ ያልሽኛለሽ እሱ ኡስታዜ ነው ለኔም ብዙዎቹን ዕውቀት ከኔ ጋር ሆኖ ከሰለምኩኝ ጀምሮ ከስር ቁጭ ብለው እሱና ማን መሰላችሁ ያለ መሰልቸት ጥያቄዎችን ከሰለምኩ በኋላ በጣም ማደንቃቸው ሰዎች አሉ አላህ ይጠብቃቸው በጣምና ሰውኛ ባህሪ ያምርሽና ኦኬ ለዛ ይሆናል ብዙም የማናየው የምር ሰዎች አሉ ከልብ ሰዎች ሆኖ ማለት ነው ሰውኛ ይቀድማል ብያችሁ ይላ being human ሃይማኖት ሰው ማድረግ ካልቻለ ምንም እንትን ነው ኢሳቅ thank you አዚዛ ኢሳቅና አህመድ ናን ስቶፕ እኔ ቤት ቁጭ ብለው ኢሳቅ እኔ በጣም የሚገርመኝ ልክ ሰው ሲሰልም ሮጠን ነው አይደለ ለማጨብጨብ ለማስተማር አይደለም እሱ ግን እያጻፈኝ ይፈትነኝ ነበር every night ማለት ነው ማታ ቀኑ ሙሉ ካስተማረ በኋላ ይፈትነኝ ነበር የሚገርመው ማለት ነው ጊዜ ሰጥቶ ቁጭ ብሎ ይፈትነኛል እንደዚህ ሆነ እንደዚህ ተማርሾይ እንደዚህ አወቅሾይ እየኮረጅኩ መጣ ነበር ቀን ላይ እንደውም ስራ እየሰራው ምን አደርግ ነበር የይሳቅን ጥያቄ መልስ ለመመለስ ገስ ኡስታዞችን ያስገባው ጥያቄ ጠይቅና አጥንቼ ማታ መልሳለሁና it was amazing የምር ጭንቅላታችሁ ውስጥ እንዲቀር የሚያደርጋሉ ስራ ልብስ ምናምን ሸጣል ነበር ላይቭ ላይ ይሳቅ ማታ አይጠይቅሻለሁ ስለሚ out of respect ማርና መዝግቤ እሄዳለሁ እና ያው ለመማር እንድማር ያደረገኝ በጣም ይሳቅ ምርጥ ሰው ነው ወሂድ ነው ያው የራሳችሁን ኢብራሂም ነው አብዱ ነው ሁሉንም እንደዚህ ትላላችሁ ሪካርደሮችም ሊደነቁ የሚገባቸው ናቸው ባይዘው የሙስሊም ብቻ ሳይሆን ይቅርታ አድርጉልኝ የክርስቲያኖችን ሪካርደሮች ሳላደንቅ አላልፍም ቢካዝ አሁን የገባኝ እናንተ ኮሜንት እና የሪካርደሮች ከቲክቶክ ስትወጡ ወይንም ደግሞ ሌላ ስትሉ ስክሮል ስታደርጉ ሪካርድ የተደረገ የሰው ኢሞሽን እንዴት እንደሚቀያየር የገባኝ ኮሜንት ላይ ሳይ እዚህ ወዳጆቼ የሆኑ እዛ ሄደው ሲያጨበጭቡ ምናምን ታገኛላችሁ ሪካርድ ስል ማለት ነው ሪካርድ ስል እንዴ ካሊት እዚህ ምን ትሰራለሽ ትላላችሁ አዲስ ወድሻለሁ እህቴ ላላ ብዬ ምናምን ብለው እዚህ ሰክሰዋችሁ እዛ የሆነ ሰው ተናዶ ሪካርድ አድርጎ የለጠፈባችሁ ስር እንዴ ካሊት ትላለሁ ምን ሲሞጣ ሞያዬ እቺም በመጠቀም እድል ሀሳባቸውን ይግለጹ ብዬ አንዳንዴ ስቅ አልፋለሁ
ጀስት አሜዚንግ እና ሪከርደሮቻችንም ሳናደንቅ ማለፍ የሌለብን ጉዳይ ነው። እነሱ ሪከርድ ያደረጉ እነከሌ ወዳጅና ጠላታችንን ባለየንበት ነበረ። ሌላ በጣም ወዳቸው ከቲክቶክ ላይ እንደምታውቁት ባቢሎን እና ኦፓል ለኔ ምርጥ ሰዎች ናቸው። አንድና ይሉ ከሃይማኖት ውጪ ከሆኑ ሰዎች በጣም በየትኛውም ሰዓት በየትኛው ጊዜ ሳይቀያየሩ ሙዳቸው ትዊስት ሳያደርግ ከአዲስ ጋር አዲስ ምክንያታዊ ናት ብለው አምነው ወዳጅ የሆኑኝ ሰዎች ማለት ባቢሎን እና ኦፓል ናቸው። ሞር ኦፍ ቢንግ ሂውመን ማለት ያ ነው ለኔ። ስለዚህ ባቢሎንም ኦፓልንም እወዳቸዋለሁ። አላህ ይጠብቃቸው። የራሴ የሚዛን ቢኖረኝም ስለ ሰዎች እኔ ኦፓልን ወዳታለሁ። እናንተ ስለተቀያየራችሁባቸው የምቀያየረው በሞቅታ የራሳቸው የተገለባበጠ ስሜት ሲገለባበጥ እኔ በውስጥ አወራቸዋለሁ። ችግራቸው ምን እንደሆነ ጠይቃቸዋለሁ። መቆጣት ስችል እቆጣቸዋለሁ። እነሱም ካጠፋ አዲስ ምን ሆነሻል የሚሉኝን ሰዎች ነው የምወደው። የሚያስመስሉ ሲያዩኝ ወድሻለሁ ሲሄድ ዱላላ ድንገት ብትወድቁ ዱላ ሊያነሱ የሚዘጋጁ ሰዎችን በጣም ያስፈራሉ። ፍቅራቸው ኮንዲሽን ስለሆነ ማለት ነው። በተረፈ ግን በጣም ወዳቸው ክርስቲያን ጓደኞች አሁን ኮንግራቹሌሽን ራሱ ማለት የምፈልገው በጣም ከቲክቶክ እንድጀምር ምክንያት የሆነችኝ ጓደኛዬ ክርስቲያን ጓደኛዬ ቤኪ ማይ ቤስት ፍሬንድ አግብታለች እና ኤርሚና ቤኪ ኮንግራቹሌሽንስ እንኳንም ለዚህ ማረግ አበቃችሁ እላለሁኝና ሰዎች ማለት እናንተ ሃይማኖት ስለቀየራችሁ ወይንም ደግሞ ምሳ ስላልጣፈጣችሁ ወይንም ደግሞ ምናምን ብለው የሚገለባበጡ አይደሉም። ባላችሁበት እስልምናችሁን ወደው አክብረው ወር ደግሞ መንገዳችሁ ጆርኒያችሁ ላይ የእናንተን ፐርሰናል ጌናቸው ለማድረግ ሳይሆን እውነተኛ ወዳጅነትን የሚፈልጉ ሰዎች ስላሉ I just want to say congratulations on your wedding my bestie። ምናልባት ሪከርድ ከደረሰሽ በጣም ጥሩ ክርስቲያን ናት። ክርስቲያኖች ናቸው እነዚህ ሰዎች። አይናቸው ቀይ የማይሆን ክርስቲያኖች አሉ ፒውርሊ እውነተኛ ለራሳቸው ላሉበት ሃይማኖት የሚገዙ ማለት ነው። ቀናም ማለ ልክም ሆነ መጥፎ ሌላ የንጽጽራዊ ምልከታ እንደሆነ ሳለ ለራሷ በሃይማኖቷ አንቺ ሙስሊም በመሆንሽ ጓደኝነት ያያሳጣኝም ብላ አትሊስት ሪስፔክትፉሊ የተገኘች ወዳጄ ነችና ቤኪ ኮንግራቹሌሽንስ ውለጂ ክበጂ። ሌላ ሁለተኛ ላነሳችሁት ጥያቄ ዛሬ ስለምን እናወራ ስለ ሙገሳ ነው። ዴታዬን ፍቅሬን ከገለጽኩላቸው በኋላ ቲክቶክ ላይ ያገኘኋቸው አትሳቂ ሰማያዊ ልብሽን ይዘሽ መሳቅ አይቻልም አላችሁ በኮሜንት ሆናችሁ ስቲል ዲስ 1 ዓመት ከ9 ወር በላይ ወዳጅ ይሆንናሉ። ሞዴሬተሮች አሉ እኔ ጋር እነ ሰዓዳ አሉ እነ ልጅ አብዶ አሉ ጣሂራ አለች። አሁን ጣሂራን ብዙ ሰው ግራ የሚገባው ዲኗን ስለምትወድ እኔ ጣሂራን ወዳታለሁ። ጣሂራ ትመቸኛለች። ሩኪ ያለች እኔን ቤቴ ድረስ መታ ነው ሱቅ ድረስ መታ ለክዘይራኝ አብራ ፕሮግራም ሰለምቴዎች ፕሮግራም ሳዘጋጅ ተገኝታለች። that's showing love። እዚህ ጋር ነው የምንተዋወቀው። ግን እውነተኛ እስላማዊ ፍቅርንና ወዳጅነትን የሚያሳዩ አሁን ሳዲ አገባች፣ ጠላኛ አገባች፣ ቀድማ አገባች። ሳዳ ካይና ለሽ ከቆይታ በኮሜንት ወዳጅነት ነው እኔና ፋጤ አሁን አብሬያት የምኖረውን እህት ያገኘሁት እንደዚህ በኮሜንት ነው። እንደነ ሳዲ እኔ ለዱባይ ያለው በኮሜንት ጽፍልኝ ነበር እንደዚህ ማለት ነው። ሲከፋኝ አይዞሽ እህቴ ምን በይ ምናምን ብላ ከስጋ ወዳጅነት በበለጠ እህት ነው ያገኘሁት። አሁን ፋጤን እኔ ምንም የሚተካት ነገር የለም እዚህ ምድር ላይ። ስጋ ደም ብትሉ ውሸት። እኔ የእሷን አይነት እህት ላገኝ እችላለሁ። እናት ማለት ናት ለእኔ እናት ነው የምላት። እውነት ሪፖርት አታደርጉብኝ። እኔ ፍቅሬን እየገለጽኩ ነው። ካን ዩ ስቶፕ ፕሊዝ። እኔ በጣም ወዳት እና እወድሻለሁኝ ለማለት ያህል ነው። ከፈለግሽ ደግሞ ቡናሽን ባይጠጣ ይቀር በሉልኝ። ቆንጆ ቡና ታፈላለች። አጤ ከሰማሽኛ የቡና ጉዳይ ቫይራል ወጥቷል። እንደተለመደ ሪፖርት የምታደርገው አንተ ነህ። ቼልሲ ራሱ ሰስኪ አንጀታችንን በላሽው።
ኧረ እኔ ረግጣችኋለሁ። ዞር ብዬ አሁን ዛሬ ዞርብሻለሁ። አይቀርም አሁን ከሙገሳው ቀጥሎ አሞጋግሼ ይቀጥል ብዬ እኮ ነው። ዝም ብዬ ካልኩሽ ጥሩ አይሆንም። አንጀትሽን ልብላው ነው። በመቀጠል የማቀርብላችሁ ነጣዝማማሬ ቲክቶክ የኔ ስም ማድመቂያ የሆነች ሰዎች ይመቻችሁ። የራቁት ቪዲዮ ሲባል አዲስ ዓለም ይላሉ። የዛሬ ስናመት ታሪክ አፋቸው ላይ የሚመጣው የኔ ነው። ሰለምቴ ሲባል አዲስ ዓለም ይላሉ። እካሌ ከፈረ አዲስ ዓለም ትላላችሁና አሃ ቢዩቲፉል ኔም ጉድነስ ይህን ያልነርቫችሁ በሁሉንም መንካከች አልኩኝ። ፋይን አይደብረኝም፣ ግን ሰው በሌለበት አትሊስት ጥሩኝና ሼር አድርጉኝና ቦጭቁኝት ሶኬ ነው። ውዴታችሁን እኮ ለመግለጽ አይደለም፣ ገብቶኛል። የራሳችሁን ኢጎ ከፍ ለማድረግ እና በአዲስ ዓለምን እንኳን እንትን ማለት አይ ዶንት ኬር ሰው አዲስ ዓለም ምን ታርጋችሁ? አሁን ከራሳችሁ ጸብና ድብድብ መሀል የአዲስ ዓለም ስም ድመቅ ካላረጋችሁ ቤቷን ትከፍታለች። ስክሮል አድርግ ዝም ብለህ ምን እላለሁ? ቤቴን የከፈትኩት እንዳንድ አይነት ደናቁርቶችን ልናገር ነው እና ፈይ ብቻ አይክድንት የሳቅ ምንጮቼ ነው የሆናችሁት እና ትመቹኛላችሁ። ኢስ ፋይን። ደስ የሚለው ነገር እየደበረኝ አይደለም። አይ ፎርጊቭ ኦል ኦፍ ዩ። ይቅርታ ነው በቃ ዋናው ነገር። የሆነ አስተማሪ እየሰማው ነበር እና ይቅርታ ማድረግ ለራስ ነው በነገራችሁ ላይ እና የሚያስተምርበት መንገድ ኢትስ ሶ ዩኒክ፣ ለየት ያለ ዩኒክ መንገድ ነውና ልባችሁ በእስልምና እንደሚጠለሽና እንደሚጠቁር ታውቃላችሁ። አልተሻለኝም፣ አለርጂ ስላለብኝ ሳይነስ አለብኝ ኃይለኛና እና ልብ ይጠለሻል፣ ይጠቁራል። ማንም ሳይሆን ራሳችሁ ናችሁ ያንን ነገር ስትከቱት። እንዳልኳችሁ ተበደልኩኝ፣ እንደዚህ ደረሰብኝ፣ እንደዚህ ተከፋው፣ እንደዚህ ያለ ልብ መጠቆር ይጀምራል። ሲጠቁር ደግሞ ጉዳቱ ለሌላው ሰው አይደለም ስትል ለራስ ነው። ስለዚህ forgiveness is for your own sake። ልባችሁ እንዳይጠለሽ ስትፈልጉ ይቅርታ አድርጉ። ይቅርታ አድርጋችሁ ልቀቁ። የሚጠለሸው ማንም አይደለም። የምትናደዱት ራሳችሁ ናችሁ፣ የምትበሳጩት ራሳችሁ ናችሁ። ሪስፖንሱ የሚቀመጠው ራሳችን ነው። ስለዚህ ማንም እናንተን የማጥቆር ልብ መብት ስለሌለው ልታጸዱትም የምትችለው ባይዘው ማንም ኢንጀነራል አላህ ያደረጋችሁትን ነገር ነው የሚገባው ልባችሁ ውስጥ። እናንተ ናችሁ ፈቃጅም ከልካይም ለዛሬ ማንነታችን ማለት ነው። ማንኛውም ነገር ማንም እናንተ ላይ የሚያደርግ የለም አላህ ከፈቀደለት ውጪ ማለት ነው። ስለዚህ የሰውየው ትምህርት በጣም አንደርስታንድ ያደረኩት ምንድነው፣ እኔ ልቤ እንዲጠቁር አልፈልግም። so I just forgive cuz ስትለቁ ያ ልባችሁ የተዘጋው ፓርት start opening up መከፈት ይጀምራል። ጥሩ ነገሮችን ማየት ትፈልጋላችሁ፣ ማገናዘብ ትፈልጋላችሁ። you just embrace life ማድረግ ትፈልጋላችሁ። ያለበዛ ምንድነው ቀጣዩ ከልብ መጠርሸት ከልብ መጥቆር ቀጥሎ ምንድነው የሚሆነው? እናንተ ሌላ ሰው ላይ የምትጠሏቸውን ባህሪያቶች እናንተ ማሳየት ትጀምራላችሁ ማለት ነው። ሪፍሌክት ማድረግ ትጀምራላችሁ። ውስጣችሁ ሄትሬት ከሞላ ምንድነው አሁን ንዴት ነው መጀመሪያ። ንዴቱ እያደገ ይመጣና ልብ ይጠቁራል። ልብ ደግሞ ሲጠቁር ምንድነው መልሶ ሪፍሌክት የሚያደርገው ጥላቻ ነው። ጥላቻ ደግሞ ሲያድግ ምንድነው በቀል ደግሞ ከፍ ያደረገ ሲመጣ ከናንተ ራሳችሁን ከምትጎዱት የጠለሸ ልባችሁ አልፎ ለሌላው ጥላሸታችሁ ማጋባት ነው የምትፈልጉት። የናንተ ስኬት ኮሚኒቲው ላይ ማህበረሰቡ ላይ እያንዳንዱ ላይ ጥቁር ጥላሸት መጣለው። ለምሳሌ እስቲ ቁጭ ብላችሁ ባለፈው እንዳልኳችሁ ተሳዳቢ ቤት ቁጭ ብላችሁ ስሙ ይገባ ስቶሪ ያደርግና ኔክስት ተሳዳቢ እናንተ ነው የምትሆኑት ማለት ነው። ምሳሌ ከዚህ በፊትም ሌላ ሰው ምሳሌውን ሰጥቶት ሊሆን ይችላል። ከሽቶ ቀማሚ ጋር ስትሉ ኔክስት ቆንጆ ሽታ የምትሸቱት እናንተ ናችሁ። ቆንጆ ከዚህ የዋላችሁበት ቦታ ጣሙ ሽቶ ስለሚል ማለት ነው። ብዙ ክሬቲቭ የሆኑ ሰዎች ጋር የምትሉ ከሆነ ጭንቅላታችሁ በጣም ክሬቲቪቲያችሁ ይጨምራል። ከዚህ እናንተ ናችሁ ራሳችሁ ላይ የምትቀይሩት እንጂ እነዛ ሰዎች አይደሉም። ከምታዩት ነገር ገብቶ ሪፍሌክት ማድረግ ስለሚችል ይሄ የሰዎች ባህሪ ስለሆነ የኛ ፍጥረታችን እንደዛ ስለሆነ እዛ ቦታ የምትሉበትን ነገር የመሆን እድላችሁ ዊልዳንዬ እንዴት ነሽ? 100%
ቅርብ ነው በቃ ቁርአን የሚቀራበት ቤት ብትሉ ጆሮአችሁ ቁርአንን ነው የሚሰማው አይደለ ለምሳሌ ነው ምናችሁ አሰ ሙስሊም ሄዳችሁ ቁርአን የሚሰማበት ቤት ሙሉ ቀን ብትሉ ጆሮአችሁ ኔክስት የሚያውቀው ነገር ቃላቶቹን መልመድ ውስጣችሁ ይጀምራል ቀጥሎ እናንተ ስትቀሩትም ኢዚ ይሆናላችሁ ይመጣል ዘፈን ቤት ስትሉ ጭንቅላታችሁ ላይ ስቶሪ ያደረገው ነገር ምንድነው ዘፈን ነው የሚሆነው ስለዚህ የተፈጠራችሁበት ነገር ያ እንደመሆኑ መጠን ስቶሪ ያደረገው ነው ሪፍሌክት የሚያደርገው የሆነ ቦታ ቁጭ ስትሉ ምንድነው ዘፈኑ ነው የሚመጣው መስፈን ነው የምትፈልጉት ይሄ አላህ ሲፈጥር ብሬናችን ፋንክሽን የሚያደርገው ምርጫ የተባለው ነገር ገብቶ ሳታውቁት አንኮንሽስሊ ስቶሪ ያደረገው ነው የሚያወጣው ማለት ነው ስለዚህ whatever imply የሚያደርገው ራሳችሁ ናችሁ እንጂ እኔ ከሌ ጎዳኝ እንላለና ከሌ ሊጎዳ አይችልም ሲጀመር ማንም ጎጂ የሚባል አካልም የለም ጎጂ በዳይ ምናምን የሚባል አካል የለም to be honest እኛ ራሳችንን የምንጎዳው ራሳችንን because አሁን ለምሳሌ አቢዩዘር የሆነ ሚስት ባል ካላት ማስቆም የምችለው እሷ ራሷ ናት አይደለ ከዚህ ሂዝ አቢዩዘር በቃ እየበደለ ነው አቢዩዝ እያደረገ ነው የሚቀጥለው የሱ ሊሰጥ የሚችለው አቢዩዝ ማድረግ ነው ማስቆም የሚባለው ምርጫ ውስጥ ያለችው ደግሞ እሷ ናት ብዙ ጊዜ አናስተውለውም ብዙ ጊዜ ከሰርቫይቫሎችን ስናያቸው ከሆነ ነገር ሪከቨር ያደረጉ ሰዎችን ስናይ ያቺ ተርኒንግ ፖይንት ናት ኖ ከዚህ በኋላ እንዲህ አላደርግም ከዚህ በኋላ ዘፈን አልሰማም ብላችሁ when you stop your decision not ዘፋኙማ ቢዝነሱን እየሸቀለ ነው እናንተ ህይወት ላይ ስራውን እየሰራ እኮ ነው ዲጆም ስራውን እየሰራ ነው የእናንተ ምርጫ ዘፈኑን እፈልገዋለሁ ብላችሁ በወሰዳችሁት ነገር ላይ የምትወስዱትን ነገር ነው ስቶር የምታደርጉት ማለት ነው so at the end ምንድነው የምርጫ ጉዳይ ነው ልነግራችሁ የምፈልገው ምንድነው የምርጫችሁ የምትወስዱት ህይወታችሁ ውስጥ ስቶር it's okay love ችግር የለውም የምትወስዱት ማንነት ነው so የተረዳሁት ነገር in life in general ከሰውየውም ትምህርት በመነሳት ማንም የሚጎዳኝ የለም except እኔ ራሴን ከምጎዳው በስተቀር ማንም የሚበድላችሁ የለም እናንተ ከምትበድሉት በስተቀር ስለዚህ በህይወታችሁ መቀየር ከፈለግን የዛሬ 2 ቀን ነው forgiveness የሚለው ብዙ አመት ሂሊንግ እንኳን ብትሰሩ ደጋግማችሁ መሰበራችሁ አይቀርም ሰዎች አይደለም በሆነ በስራ ትጎዳላችሁ በቤተሰብ ትጎዳላችሁ or በቦይፍሬንድ sorry in Islam there is no such thing በማሪጅ ትጎዳላችሁ በጓደኛ ትጎዳላችሁ በኢኮኖሚ በዘር ገለመ በቃ like a lot of things ጎዳኝ የምንለው ነገሩ ጎድቶን አይደለም እኛን እንዲጎዳን አላው የምናደርገው የከፈትነው ያንን ልባችንን እንዲጠለሽ ጥቁር እንዲሆን የምናደርገው እኛ ነን so የብርሃኑን መንገድ ደግሞ ለመውሰድ ለእናንተ ለሙስሊሞች መንገር አያስፈልገኝም there are plenty of ways ወደ enlightenment ለመምጣት ማለት ነው ወደ ብርሃን መንገድ ለመመለስ simply ከጥላቻ መውጣት ነው ጥላቻ ውዴታን ነብያችን ሰለላሁ ዐለይሂ ወሰለም ካስተማሯቸው ትምህርቶች ብዙዎቹን ወስዳችሁ ሱኒነን ሱና ተከታይነን ትሉለ why not take it ጥላቻ ላይ ለምትቆያላችሁ ታዲያ ሰውን ለማጥፋት ለምትሄዳላችሁ ታዲያ የኔን ፉት ስቴፕ ባይ ስቴፕ የተከተለ ጀነት ይገባል የጀነትን ናፍቆት ካለን ማለት ነው why not follow a better footstep forgiveness love generosity ምናምን የምትሏቸው ነገር የልብን ጥላቻ የሚያስወጡ ናቸው እንግዲህ being generous ደግመውን የዋህመውን ራሳችሁን አዌክ ማድረግ ንቁ ማድረግ በቁርአን በተለያዩ ነገር እናንተ እንደ ሙስሊም ማለት ነው ሁሉም የራሱ የሚያነቃውና ብርሃን መንገድ ላይ ይወስደኛል የሚለው ነገር መውሰድ ይችላል ዋናው ፖይንት ምንድነው የሰውኛ ባህሪያችሁን ለማውጣት ሁሌ ተጎጂነት ከተጠቂነት ከተበዳይነት ከላይክ ሳም ካይንድ እንትኖች ትራፕስ ለማውጣት ከፈለጋችሁ ወደ ውስጣችሁ ነው መመልከት ያለባችሁ ይሄንን ነገር እንድታሰምሩልኝ ይፈልጋለሁ ሪከርድም ካረጋችሁት እንድታረጉት የምፈልግም ሰው ወደ ውስጡ መመልከት አለበት ወደ ውጭ ከማየቱ በፊት ወደ ውስጣችን እንመልከት everything is within እስልምና ትምህርትም የሚያስተምረው ውስጣችንን እንድንገበግብና ነው ሌላው በአጠቃላይ worldly የዓለማዊ ነገር መንፈሳዊነት ነገር እየጠፋ ነው spirituality ይሄን መንፈሳዊነት awakening የለም የምድራዊነት ነገር ላይ በጣም እናተኩራለን you know ክብር ዝና ውዴታ ጭብጨባ ምናምን ግሩፓዊነት ከሌ ይወደኛል ከሌ ይጠላኛል ከሌ ግሩፕ ሜንታሊቲ ውስጥ ተዘፍቀናል ነው ቁርአን የሚያወራው ስለ አንቺ ስለ አንተ ስለ ውስጥ ነው within ነው የሚያወራው ስለ ውስጥ መመልከት ነው የሚያወራው ስለ ነፍስ እንዴት ክሌንዝ አድርጎ ትራፕ ውስጥ እንዳትቆይ ስለመሄድ ነው የሚያወራው ቁርአን
ቁርአን የሚያወራው ስለ ነፃነት ነው፣ ስለ ፍሪደም ነው፣ ስለ ትክክለኛ ኦንሊ አምላክ እንዴት ስለ ራሱ ነው የሚናገረው። አላህ ስለ ራሱ የሚናገርበት መጽሐፍ ነው። ሶ የምንመለከትባቸውን ነገሮች አንዳንድ ጊዜ ኢንላይትን እንዲያነቃን እንዳንጠለሽ ከፈለግን ብዙ ቴክኒኮች አሉ እንዳልኳችሁ። አንደኛው ፎርጊቭነስ ነው፣ ይቅርታ ነው። ይቅርታ ማድረግ የምትጀምሩት ማንን ነው ማለት ነው? ፈርስት ቲንግ ራሳችሁን ነው። ከዛ ዳርክ እንትን ውስጥ የከተታችኋት ማንነትን ማጥራት ስለምታስፈልግ ማለት ነው፣ መጥራት አለባት። ከዚህ የዘፈቃችኋት ቦታ ስላለ ማለት ነው ወስዳችሁ ከተናታል። ስለዚህ we have to cleanse it። ለምሳሌ እንዳልኳችሁ በህይወታችሁ ሊሆን ይችላል፣ በገንዘባችሁ፣ በስራችሁ፣ በተለያየ ነገሮች አገኛለሁ ወይ ክብርያችሁ ወይንም የሆነ ነገር አገኛለሁ ላላችሁት ነገር ስሌቭስ ነን። we get trap that trap ደግሞ ምን ያደርጋል? ተበዳይ ነኝ፣ እንዲያላገኘውም፣ እንዲያጥቻለሁ፣ እንዲሆኛለሁ። ይሄ ከልጅነታችን ደግሞ ይሄ like we need to heal። የጻንነታችን ያስተዳደጋችን ውጤቶች ነን ብዙዎቻችን። በልጅነታችሁ ያያችሁት ነገር የዶክተር ልጅ ዩዥዋሊ ዶክተር ነው። ከዚህ የሚያየው ነገር አባቱን ለማስጠናት የሚቀለውን ነገር ነው። የሰጋጅ ልጅ ስግደቱን ነው መስገድ የሚቀጥለው። የሰካራም ልጅ ፕሮባቢሊቲ 50% በላይ ሰካራም ይሆናል። 50% ራሱ ያዛ ያየው ጥላቻ ፍሪደም ውስጥ ካልከተተው ኖ እኔ ያየው ህይወቴ ጥሩ አይደለም ካላለ በስተቀር ማለት ነው። ስለዚህ የልጅነታችን ውጤቶች ነን ብዙዎቻችን ብዬ አስባለሁ ዩዥዋሊ። ስለዚህ የምንከታቸው ዕውቀቶችና ማንነታችን የራሳችን መገለጫ ናቸው። የቲፎዞ የምንደግፋቸው ቲፎዞችነታችን የዛ መገለጫዎች ናቸው። ቲፎዞ የምትሆኑት ግሩፕ አለ አይደል? አይዲዮሎጂ ሊሆን ይችላል፣ ሐሳቦች አሉ አይደለ? እከሌ የጻፈውን አይዲዮሎጂ ነው የምከተለው ይባላል። ኢስላም የከሌ የጻፈው በከሌ ከሌ ወረደውን ከዚህኛው ካልሆነ አልከተልም፣ ይሄኛው ደግሞ በዚህኛው አይዲዮሎጂ ላይ ሁሉ we differ እናደርጋለን። because ወስደን የኔነትን ስለሰጠነው ነው። ለኔ ማች የሚያደርገኝ ይሄ ቦታ ነው ብለን ስለሰጠነው ነው። ግን ነፃ መሆን የሚቻለው ከውስጣችን ስለሆነ ማለት ነው። ከውስጣችሁ ነው ነፃነትን ማግኘት የምትችሉት ብዬ ከሰውየው ትምህርት የተረዳሁትን የ2 ቀን ትምህርት ነው ያገኘሁበትና ሰው ፍሪደም የሚኖረው ከውስጣችሁ ነፃነት ውስጥ ስትገቡ፣ ያ ነፃነት ደግሞ የሚጀምረው ከይቅርታ ነው። ይቅርታ ማድረግ የምትጀምሩት ደግሞ ከራሳችሁ ነው። ከዛ በኋላ ነው ራሳችሁን የበደላችሁት ቀጣይ ጎረቤት፣ አካባቢ፣ ጓደኛ፣ ቤተሰብ፣ ማህበረሰብ እያልን ነፃነት ውስጥ መግባት የምንችለው። ኢፍናት ራስን ይቅርታ ማድረግ ካልቻልን የራሳችን ያ ቶክሲክ የሆነው የተመረዘው ማንነታችን ምን ያደርጋል ማለት ነው? ስፕሬድ ማድረግ ይቀጥላል ማለት ነው። መስፋፋት ይቀጥላል። ያ ስፕሬድ ካደረገ መርዙን መንቀል በኋላ ላይ ከባድ ነውና ይሄ እንደ ሙስሊም ብቻ ሳይሆን እንደ ሆል ኢትዮጵያዊ እኛ ድህነት ውስጥ ያለ ነው። አይ ቲንክ ድህነት ራሱ የምርጫ ጉዳይ ነው ከሚሉት ነኝ አንዳንድ ጊዜ ቢካዝ ማህበረሰባችንን አረብ ሀገር ሬዳ ሴልጅ ከምትሰራ ይልቅ እዚሁ ስትደቆስ መኖርን የሚመርጥ ብዙ አለ። ኦር ደግሞ ድንጋይ ተሸክሞ ነውር የሚሆንበት ሰው አለ። ስለዚህ የዛሬ ዳቦውን ድንጋይ ተሸክሞ ከሚበላ ይልቅ ክብሩን ካንቀባረረ ዋይ ናት ነው ምርጫ አይደለም ታዲያ ያ የሚሆነው። ኦር እንደዚህ ነው ብለን የምናስባቸው አንዳንድ ጊዜ ኢን ላይፍ ኢን ጀነራል ምርጫዎች ናቸውና የዛ የምርጫችን ውጤታችንን ደግሞ ኮንሲኩዌንስ ልንቀበል ግድ ነው። እኔ አላህ ሳጠፋ ሁሉ ጊዜ ይቀጣኛል በደንብ አድርጎ ማምንበትን ከሰለምኩም በኋላ ወደፊት ህይወቴንም ባለፈውንም ሳየው የደረሰብኝ ነገሮች በራሴ ምክንያት ያረኳቸው ጥፋቶች ደርሰውብኛል። because not አላህ እንዲቀጣኝ ሰው የራሴ ህይወት ላይ የወሰድኳቸው ዲሲዥኖች ያ ፓኒሽመንት ስለሚገባቸው ማለት ነው። ከዛም አልፎ ደግሞ አላህ ሰዎችን ሲቀጣልኝ አይቻለሁ። የሚገርመው ነገር ማለት ነው አላህ ደግሞ በህይወቴ ሉዝ ያደረኳቸው ነገር ሲሰጠኝ አይቻለሁ። እንዳጣም ደግሞ ከህይወት ያደረገልኝ ነገሮች ስላሉ ማለት ነው። ናው ይቅርታ ሳረግ የገባኝ በዚህ 2 ቀን ሁሉ ነገር የሆነው ነገር በአላህ ፈቃድ እንዲሆን ከሆነ I have to forgive myself። ለራሴ ይቅርታ መጀመር አለብኝ። እንዲሁም ለሰዎችም ይቅርታ ሳደርግ ነው I need to release የሚለው ነገር። ይቅርታው ግን ማለት ምንድን ነው? ሰውየው ልክ እንዳለው እናቴ እንኳን ብትሆን የወለደችኝ እናቴ እንኳን ብትሆን ከይቅርታው ቀጥሎ ኮንዲሽኖች ሊኖሩኝ ይገባል ይላል። ኮንዲሽኖቹ ማለት ያስቀመጣቸው ነገር የሱን ድጋሚ ዳሜጅ እንዲያደርጉበት አላው አለማድረግ ማለት ነው፣ አለመፍቀድ። ከዛ በኋላ ምንድነው ከይቅርታው ቀጥሎ እዛው የምንረግጥ ከሆነማ ምኑን ራሳችንን መልሰን መግደል ነው ያዝነው። ምርጫ ሆነ ማለት ነው። የመጀመሪያ እንቅፋት ሲመተን እዛ ጋር ሳናቅ ሊሆን ይችላል። ሁለተኛ ከመተን ምንድነው ምርጫችን ነው you know እኔ አንዳንድ ጊዜ ምርጫዬን ላለማንሳት 99 ጊዜ አንድ ቦታ ላይ ስደቆስ አገኘዋለሁ like the same problem over and over and over again ማለት ነው until ያ ምርጫችሁን እስከምንቀይር ድረስ
መቀየር መጀመር አለብን እና my beautiful people 100 ሰዎች as usual ምናልባት ከኔ ተምራችሁ ከሆነ ምናልባት አላህ እኔን ተጠቅሞ ለእናንተ ሪማይንድ አድርጓችሁ ከሆነ ለምትሄዱበት መንገድ ምናልባት ዛሬ ልባችሁን ጥላሸት ያደረገባችሁ ነገር ካለ ከሱ ስትራግል መውጣት የከባዳችሁ ፐርሰናል ነገሮች ካሉ we need to let go ወደ ውስጣችን መመልከት መጀመር አለብንና ራሳችንን የተመለከትን ራሳችንን ሂል ያደረግን በዛ መንገድ ደም አብራችሁ የሚጓዙ your journey ላይ መሰላታጡን በጣም የሚገርማችሁ አላህ ሰዎችን ይልካልና ከመሰላችሁ ጋር አትሊስት ቀጠሮ ያለበት ሰው እስከ ጀና ነው አትሊስት ያንን መንገድ እንዳማኞች መጨረሻ ላይ ምንድነው ያለው ጀነትና ጀሃነም አለ ብለን እንደምናምን ሰዎች የመጨረሻ ቀንን ምንፈራና ምንናፍቅ እንደዚሁም ደግሞ ምንጠነቀቅ ከሆነ አትሊስት ይሄንን ነገሮች ሪማይንድ መደረግ መተዋወስ ግዴታ የቁርአን ቨርሶችን ስላልጠቀስኩላችሁ ግዴታ ያነበብኩትን መጽሐፍ ሪቪል ስላላደረግኩላችሁ እናንተን ቦክስ ላይ መጥን ይችላል ግን እኔ ያልኩት ያለው ሰው ሊገባው ይችላል እዚህ ጋር ምናልባት አላህ ለአንዱ መልእክት ሊሆነው ይችላል ሪማይንደር ወደ ውስጣችሁ መመልከት ትልቅ ነገር ስላለው ዳስ ግሬትነስ ሊጀምር የሚችለው ከዛ ስለሆነ ማለት ነው ከብዙ መጽሐፍቶችም ሪፈረንስ ከሚናገሩት ዕውቀት ባለቤቶችም is within not without ከውስጥ ያለው ውጪ ያለ ከውጭ ያለው ውስጥ የለም አንዳንድ ጊዜ ብለን የምናስበው ነገር ስህተት ናቸው cuz your thoughts በቃላት ይመጣል ቃሉ ተግባር ያደርጋል ተግባሩ ደግሞ ወደ ውስጥ መልሶኛ ላይ ኢምፓክት ያመጣል ስለዚህ it just a circle what's within is without እየቀጠለ እንደዛ ስለሚሄድ ማለት ነው ውጭ ያየነው ነገር ለውስጡ ተጽዕኖ ማድረግ ከቻለ ውስጣችሁ ደግሞ ያለው ነገር ለውጭ ተጽዕኖ ለምን አያደርግም ዳ ማለት ምንድነው ውስጣችሁን በጥሩ ነገር ካነጻችሁት አውትካሙ ጥሩ መሆን አለበት ማለት ነው ውጫውን ተቸገርን ወደቅን ብለን የምናያቸው ነገሮች ውጫዊ ነገሮች አሉ አይደለ ውስጣችንን ስናንጽ ሪፍሌክት ማድረግ ይችላል ብዬ ስለማስብ ነው ስለዚህ ውጭ ያለው ላይ ስታክ አናድርግ ጣት በመጠቆም ላይ አንፍጠን ግሩፕ ሜንታሊቲ ብዙ ጊዜ እንትን የለውም ድል የለውም ምንድነው የሚሆነው ለነዛ ሰዎች እናንተ ባሪያ እየሆናችሁ ትሄዳላችሁ ባርነት ነው ባሪያ ነው የምትሆኑት የግሩፕ ሜንታሊቲ ላይ ሁሉ የሆነ ሊደር አለ መሪ አለ ጥሩ መሪ ካል ተገኘ ምንድነው ማለት ነው ጥሩ መሪ ራሱን እንዲመስሉት ኢኳል የኔ መንገድ ተከትላችሁ ትልቁን ዊዝደም እና ህይወትን ኑሩ ይላል ሌላው ምንድነው እኔም ብቻ ተከተሉኝ ብቻ የሚለማል ለመሪዎች እኔ ብቻ ነኝ ትክክል እኔ ብቻ ነኝ አዋቂ እኔ ብቻ ነኝ የሚለው ሌሎቹን እንደ ባሪያና እንደ አሳሪ አድርገው የሚጠቀሙ ሰዎች በቃላቸው በስዊትነስ በቅመማቸው ትራፕ አድርገው በቅድሚያ ላይ የነበሩትን ሰው ኦሬዲ ማይንድ ኮንትሮል ላይ ፎከስ ያደርጋሉ ስለዚህ ሰዎች ላይ ዲፔንደንት ትሆናላችሁ እንሆናለን ማለት ነው ከውዴታም ሊሆን ይችላል በማታቆት ማኒፑሌሽንም ሊሆን ይችላል በተለያየ ቴክኒኮች በልባችን ስስነት ወይንም ደግሞ የጉዳታችን ቁስልም ከሰዎች ጋር ያጣብቀናልና በዛ ቁስል ላይ ያጣብቃችሁና ምን ያረጋችኋል ትራፕ ነው ባሪያ ያረጋችኋል ማለት ነው ስለዚህ I think freedom የሚጀምረው ከውስጥ ነው ከውስጥ ነፃነት ካላህ ውጪ እኔ ባሪያ አልሆንም ብላችሁ ነፃነት መውጣት ነው ከነብዩ መሐመድ መልእክት ውጪ እንደ ሙስሊም ሌላ መልእክት ከኔ አይድረስ ብላችሁ መኖር መጀመር ማለት ነው ሲምፕሊ እንደ አማኝ ይሄ መንፈሳዊነት ላላችሁ ሰዎች ማለት ነው ዓለማዊ ነው የምኖረው እንኳን ብላችሁ ካላችሁ at least choose your friends or ሊመሯችሁ ለባርነታችሁ ምርጫ ያደረጓቸው ነገሮች መምረጥ ነው ለባርነቴ ከሌ ይሻለኛል ከሌ ቆንጆ ባሪያ ያደርገኛል ብሎ መርጣችሁ ጥሩ ባሪያ መሆን ማለት ነው ለአንዱ ነገር መሸጣችን ስለማይቀር ሰው ውስጣችንን first of all ሂል አድርገን መውጣት ያስፈልጋል እኔም የራሴ አላህ እየረዳኝ አሁን this past 3 months በጣም ከባድ ጊዜ ነበር አልহামዱሊላህ ዱአ ያረጋችሁልኝ ካላችሁ ወይ በዱአችሁ ያስታወሳችሁኝ ካላችሁ I'm feeling better ነው I'm okay on progress inshallah I'll get better in life ሁሉ ነገር ላይ wisdom በእውቀትም ሆነ በኑሮም በሁሉ ነገር አላህ ከፍ አድርጎን ለሌሎች ሰበብ የምንሆንበት መንገድ አልহামዱሊላህ ብዙዎችን ከ300 በላይ ወደ እስልምና እንደመጡ ሰበብ እንደሆንኩ ሳስታውስ አንዳንድ ጊዜ ይሄ ትቢት እንዳይዘኝ ምናልባት እጥፍ መዳን እያለባቸው ኢጎዬ ቀድማ ወድቄ እንዳይሆን ብዬ በሳጫለሁ በራሴ አላህ ብዙ መስራት እየቻልኩኝ ከነበረ ከዛ ለአንዳንድ ሰዎች ሙቀት ብዬ ቲክቶክን ትቼው ነገሮችን ትቼው ስቀመጥ ኢጎዬ ይሆን እንዳቆም ያደረገኝ ይሄን ነገር እላለሁ አይደል ኢጎዬ የነሱን ጭቅጭቅ ንትርክ ወሬ ከምሰማ ለምን አልተውላቸውም የሚለው ግን እውነታው ግን እዛ ጋር ማዳን የሚገባንን ሰዎች ብዙዎቹ ምናልባት ለውስጣችን ለሰዎች ወሬ ብለን የተሆነው ነገር ይኖራል እስቲ ዱአ አድርጉልኝ ሰው ደካማ ነው እደክማለሁ አንዳንዴ እንደዚህ ዘጵላለሁና
አላህ የፈቀደው እንዲሆን ዱአ አድርጉልኝ። ይሄም ከነበረ መልካም ጊዜ ነበረን ከናንተ ጋር ጥሩ ስራዎችን ሰርተናል አብረን ጥሩ አስተምሮችን አስተምረናል ብዙ የተቸገሩ ረድተናል ብዙ ነገሮችን ጠንከር ያሉ ነገሮችን ካላህ ጋር አብረን የነበራችሁ ሰዎች ስለምታውቁ አላህ ይጨምርላችሁ ላረጋችሁት ነገር አላህ ስራችሁን ይቀበላችሁ። ድንገት እንኳን በዚሁ ሙድ እንኳን ከቀጠልን አትሊስት ሪማይንደር የሆነ ዘመን ላይ አዲስ ዓለም ከምትባል ልጅ ጋር ወደ እስልምና መታ እንደዚህ ጥሩ ስራዎችን አድርገን ነበር ብላችሁ ለአላህ ጋር ዱአ አድርጉልኝ። አትሊስት ለድካሜና ለውድቀቴ ማንሻ ቢሆነኝ ዱአ አድርጉልኝ እሺ እንዳትረሱኝ። just make a dua for me ምናልባት እዚህ ጋር በጣም የዋህና ለአላህ ቅርብ የሆነ ሰው እዚህ ማን እንደሆነ ስለማናቀኛ በላይ ያለው በየትኛው ዱአው ተቀባይ እንደሚሆንና just make a dua out of jealousy out of love አርጋችሁ በውዴታ ዱአ አድርጉልኝ። አይላየ የኔ ቅመም የኔ ማር ማለት የምትፈልጊው ነገር ካለ ጨርሻለሁ። ማመግሰ የምፈልገው አቦግሻለሁ። መልእክቴን አስተላልፊያለሁ። I think ዛሬ ስኬታማ የሆነ ለስለስ ያለ ነገሮችን እናሳልፋለን። it's a beautiful Saturday enjoy your day። ወደ ውስጣችሁ ተመልከቱ። ብዙ ይቅርታና ብዛ ብዙ አላህ ይቅር እንዲላችሁ ይቅር በሉ ተብሏል አይደል በእስልምና በእስልምና ማንግልም ደግሞ ያለውን አስተምሮቶች እናንተ ከዚህ ከነገርኳችሁ ጋር እያዋሃዳችኋቸው ከራሳችሁ ጋር አድርጉት። የትኛው ይጠቅመኛል የሚለውን ከኖርማል ትምህርት የሰጣችሁን ወደ እስልምና ወሰዱትና እንዴት አድርጌ ላብላላው እንዴት አድርጌ ፕራክቲካሊ ወደ ራሴ ፐርሰናል ስለሆነ የግል አሁን ያወራችሁ የግል ለውጥ ስለሚፈልግ ናት የግሩፕን አይፈልግም። ስለዚህ አላህ ፈቅዶ አብረን የተማማር ነው እንደዛ ነው። ከገባችሁ ካልገባችሁ ወልኩም ሰላም ወራህመቱላህ እና አላህ ይጠብቃችሁ። ወደዳችሁ የኔ ምርጥ በጣም አብረን ገስት ላይ ስለተቀመጥሽ አመሰግናለሁ። ኢንሻአላህ see you next time። ሐሳብ አለሽ ፍቅር መናገር የምትፈልጊው ነገር ካለ ላንቺ ምድል ልስጥሽና እንዘርገፍ። አንበሳ አስራይ አሁን ደግሞ ዞሬ ሰፋ ላሞግስ ታወንኩ ተብሏል። ልጅ ማሞግስ ደስ ላይ ነበር ግን አላህ ይጠብቅሽ የኔ ጀግና። ቴንኪው ስላሻቸው ነገሮች ሁሉ ትንሽ የታጡ ወሰቃል። ቴንኪው በጣም ሆኖ ሌላ ምንም ነገር የለም። በቀለበት እሺ እኔ መወደድ በቃ አላህ ይጠብቅሽ የኔ ቸኮሌት እና አመሰግናለሁ። ገስት ላይ እንትኔን እንዳጠፋ አድርገና እንቅጭ ስላልን አላህ ብሎ ደግሞ ኔክስት ታይም ስንገናኝ አንቺም ሐሳቦችሽን ይዘሽ ትመጪና ላስላስ እናደርጋቸዋለን ዲስከስ እናደርግባቸዋለን። ከስታውሪ በጣም ደስ ስለምትኝ ፍሎሽን ሳላቋረጥ መስማት እፈልጋለሁ። ኢንሻአላህ ኔክስት ታይም እንደዛ እናደርጋለን። ያ ብዙዎችን በውስጥ ይጽፍሉኛል ለምን አትመለሽም እንደበፊቱ ለምን አንማማር ምናምን ነገር ትሉኛላችሁ። አይ ነው ትንሽ የራሴ ሙድ ስለደከምኩባችሁ ነበር። ሰው ይደክማላ ደከሜ ስለነበረ ለዛ ነው። አሁን ላይ ግን ሪስቶር ካረግን cuz beautiful መልእክት ከሌለን ጥሩ ነገር ካልያዝን ዝም ብሎ ቲክቶክ መክፈቱ ማዛ ስለሆነ አትሊስት ሰው ሊማርበት የሚችል ወይ ደግሞ አትሊስት ሂል የምናረግበት አላ ሂል ማድረግ ካልቻልኩኝ እኔ በፊት ቲክቶክን የከፈርኩኝ it was healing journey ላይ ስለነበርኩኝ ነው። ከራሴ ቁስል በመነሳት የምታወሩት ነገር ሰዎች ጋር ደርሶ ስተትን እንዳናመጣ መጠንቀቅ አለብን። በዛም በነበርኩበት ጊዜ ብዙዎች አብረን ሂል አድርገናል። ማህበረሰብ ሃይማኖት ልጅነት ህይወት ምናምን የምትላቸው ነገሮች ኢዚ ትራውማዎች አይደሉም። እና እሱን ሂል አድርጋችሁ ደግሞ ሰርቫይቭ አድርጋችሁ ስትቆሙ የምትናገሩትና እዛው ቁስል ላይ ሆናችሁ የምትናገሩት አንድ ስለማይሆን ከዚ ቦንድ ልናረግ የምንችለው ከቁስሉ አንፃር ስለሚሆን ትራውማ ቦንዲንግ ይባላል። በነገራችሁ ላይ ያ ቁስል ብቻ ነው የሚያስተሳስራችሁ ሌላ የሚያስተሳስር ነገር ስለሌለ ማለት አላህ ብሎ ለአላህ ብለን የምንተሳሰር አላህ አድርገን አትሊስት ፍሮም ዲስ ቨርዥን አትሊስት የዛኛው ትራውማ ቦንድ የነበረኝ ከነበረ እዚህኛው ደግሞ እስቲ መንፈሳዊነትን እንዴት እንደምንለማመድ አላቅም። ኢንሻአላህ ታስተምሩኝ ይሆናል በበለጠ because ቃሉን መጥራት ብቻ ሳይሆን መኖርም ስለሚጠይቅ መቶ በውስጥ ብዙ ነገር ትላላችሁ። በጣም የምታደክሙ ኤግዛውስት የምታደርጉ እንዳላችሁ ሰዎች አድካሚ የላችሁም። ለእናንተ ብዬ ደግሞ ኤነርጂን ድሬን አላደርግም እና አላህ ሂዳያ ይስጣችሁ። በጣም ቶክሲክ የውስጣችሁን ህመም ነው የታየኝ በጣም ምን ያህል እንደቆሰላችሁ ነውና ይኒት ሂል መታከም ራስን ሂል ማድረግ ያስፈልጋል። ከሰው በአፉ ነው ይሄ ከውስጥ ቃል words have power። በነገራችሁ ላይ ቃላት ኃይል ስላላቸው ታወጡት ቃል ለውስጣችሁ
ኢቭን ኢስላምም በውስጣችሁ ያረጋችሁት ወንጀል አላህ ማሪ ነውና ይምራችኋል ከቃላታችሁ ከሚወጣው ይልቅ አይደለ እዚህ ጋር ከተሳሳትኩ ታርሙኛላችሁ የተናገራችሁት ወይ ያደረጋችሁት ሲሆን ነው እንጂ በውስጣችሁ የሰው ልጅ ባህሪ ነው ይመላለስ ይችላል ንዴት ሊመላለስ ይችላል ንዴቱን ግን የምንተገብርበት መንገድ ሊሆን ይችላል ይላል ከትናንት ወዲያ ያልኳችሁ ሰውዬው ስለ ይቅርታ ስማር የውስጥ ሊሆን ይችላል ስለዚህ ዩዥዋሊ የሚሆነው ነገር ምንድነው ከውስጣችን የማብሰልሰሉ አይደለም የምታወጡበት ነው ጥላቻ ሊኖራችሁ ይችላል ጥላቻችሁን ሊወጣ ነው ወንድምየው ሊወጣ ስለሆነ ነው አንድ ደቂቃ እሱን ሐሳብ እና እንናገራቸው ይሄ ቃላቶች ኃይል አላቸውና አትሊስት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እስልምና ጋር በጣም ብዙ ዊዝደም አለ በነገራችሁ ላይ መልካም መናገር ካት ዝም ይበል ይላሉ ዝም ማለትን እንድንለማመድ አይ ቲንክ ሰዎች ነን እንደክማለን እንወድቃለን ብዙ ጊዜ እንታመማለን ያ ህመማችን ይወጣል አንዳንዴ ደግሞ መልሰን መታከም ስለሚያስፈልገን ወደ ህክምናችን እንመለሳለን ብዙዎቻችን ሌላ ቀን እንድናወራበት ነገር ምንድነው መሰላችሁ ሜንታሊ የአእምሮ በሽታን እንድናወራበት ፈልጋለሁ ምናልባት ዶክተሮችም ካሉ ምናምን ኢንቫይት አድርገን የአእምሮ በሽታ ብዙ ለሰዎች እየተዳረሰ ያልሆነ ነገር ነው የአእምሮ በሽታ ቀላል የምትሉት ስላልሆነ ኢስላምም ዊዝደም ካለው አዋቂ ሰዎችን እንጋብዛለን የዶክተሮችን እንጋብዛለን የአእምሮ በሽታ የምታዩበትን መንገድ ምን ያህል እንደሚቀየር ታያላችሁና we will talk about mental illness in general because በጣም ብዙዎቻችን ታማሚ እንደሆነን ገብቶኛል በሃይማኖት የተከለለ ሜንታል ኢልነስ አለ በድርጅቶች የተከለለ ሜንታል ኢልነስ አለ በቤተሰቡ የተከለለ ሜንታል ኢልነስ አለ በተለያየ ሁኔታ ሜንታል ኢልነሶች አሉ የአእምሮ በሽታ የሚመጡ ነበር ማለት ነው ሶ እሱን እንማርባቸዋለን ሶ አንድ ጥያቄ ልጠይቅሽ ነበር ስለ ስራ ላይ አይደለም ሙስሊም ገር ራይት ነው ስራ እየሰራውኝ አይደለም ግን አባዮች ከፈለጋችሁ ትችላላችሁ ዱአ አድርጉልኝ ምናልባት አለ ያለውን ነገር እንሞክራለን ወደፊት ፎር ናው የኢስላሚክ ክሎዚንግ አልባሳቶች ነበር የምነግደው እሱን ትቻል ሪሌትድ የሆኑ ነገሮችን ትቼ አትሊስት ወጣ ያሉ ነገሮች ላይ ፎከስ ማድረግም እያሰብኩ ስለሆነ ማለት ነው ከዚህ የግሩፕ ሜንታሊቲ የበዛበት ቦታ ላይ ኪሳራውም እንደዛው ብዙ ስለሆነ ማለት ነው ከዚህ የሆነ ነገር ታገኝብናለች የሚለው አዌርነስ ኮንትሮል ያደርጓችሁ ይፈልጋሉ ስራውንም ያልኩሽውን ስራ ስትይኝም ኢን ጀነራል ብዙ ማስታወቂያችን ስሪልን ብላችሁ በውስጥ የጻፋችሁልኝ ሰዎች አላችሁ አላህ ያክብርልኝ ዝግጁ ስላልሆንኩ ነው ከ6 ሰዎች በላይ ማስታወቂያ ስሪልኝ ያላችሁኝ አላችሁ እንደዚህ እንደ ሪሌትድ የሆኑ ነገር ከሃይማኖት ግንኙነት ጋር ያላቸው ነገሮች ዩዥዋሊ የግሩፕ ነገሮች ስለሆኑ የግሩፕ ስራዎች ደግሞ ኢን ጀነራል የተረዳሁት ነገር ሊያበሽቋችሁ ሲፈልጉ በስራችሁ ነው ከዝርዝቅን የሚሰጠው አላህ መሆኑን እንዘነጋለን አንዳንዴ ከዛ አላህ የከፈተልኝን በር ማንም ሊዘጋው ስለማይችል ኢንሻአላህ ስለ ስራ ጉዳይ ትንሽ ጊዜ ሪሰርች ያደረኩኝ ነው ስንመለስ እንዳላ ፍቃድ ባሪፉ እንመለሳለን ወይዬ ደህና ነህ ሆይ ሳሚሻ ይሁሉ ሰላም እየተማርክ ነው ሶ ወዳችኋለሁ የትምትለያት ያለች ሳንድምስ love you guys love ይወዳችኋለሁ እንዲሁም ደግሞ እዚህ ያላችሁ ክርስቲያን ወገኖችም ደግሞ ትመቹኛላችሁ ወዳችኋለሁ እናንተንም አትጥፉብን እንነታረካለን ኢንሻአላህ ጉፋን ለአለርጂ መፍትሄ ያላችሁ ሰዎች ግን ምንም ሳይነስ እንደዚህ ከፍ ዝቅ አድርጎ ሲገላመጠኝ ግን ዝም ላላችሁ ግን ትገርማላችሁ ሳይነስ እንደዚህ ከፍ በዚህ የሐምሌ ቅዝቃዜኒ ዱባይን ሙቀት ትቼ መጥቼ ዱባይ እሳት ነች ነደደች ቢምቢዬ ጉንፋን እዚህ ሀገሬ ላይ ደግሞ አለርጂው እኔና ሶፍት በጣም ቁርኝት ላይ ነን ያለነው ይመቻችሁ መፍትሄ ግን ያላችሁ ካላችሁ እናንተ ላይ ደርሰው አልጠፋም ኢንሻአላህ እመጣለሁ ሳሚሻ አልጠፋም እና በቃ መፍትሄ ሳይነስ እንዲ ሂል አድርጎኛል የምትሉት ካለ በጣም ነው የሚያፈነኝ አንዳንዴ ላይ ኤክስትሪምሊና ከሄድኩም ድንገት ካልተገናኘን አላህ በጀነት ያገናኘን ከመጣውም ኢንሻአላህ ሌላ ቀን እንገናኛለን ደግሞ ቴንክ ዩ አሰላሙ አለይኩም ወራህመቱላሂ ወበረካቱ ትዳር አናገባም ቻው አይ እግሩት የኔ አረብ ከደዘለስ በሙቋም ይበዳ ነገር ተቀበልሽ በሙቋ ማታ ስማ እዚህ ቤት የነበረ ሳክስ ብታይ ያ አላህ ማን ሞላችሁ ዩት
እስ ማታሙሉ ዝም ብሎ አሁን ሊያወራ ምን ልትለው ሰብሳለ ወላሂ ጀምሮ ደግሞ ይዝባላ ሰብ ኦማ ማለት ነው ዳጊተኝ ዞሎ ያልኩ ማለት ነው ላይላ እንደላዛ ብሎ ሲያዳምጥ ቆይተው መጨረሻ ላይ ወንድኔ ተነሳው ዋላ ብድግ ያለ አለ ቆይ ሲተናነው አስመሳዮች ሁላችሁ ማስመሳዮች ናቸው አለ የኡስታዝ ቡኻሪ ነው አልተኛውም እኮ እሱ ከሄደ በኋላ እንዴት ታዲያችሁ ዝም አልክ? አይ እንዴ ዲዛይነር ወሬሱ አንቺ ያምሻል እንዴ በማውራ ይቀዳል እኮ በመሃል እንደዚህ ቆል ይቀዳ በመጨረሻ ይመጣልሻል። ወላሂ ሪል የሆነ ነገር ነው ያወሩት ሁሉንም የሚያስታርቅ በቃ ወላሂ ሪል የሆነ ነገር አይደለም ወላሂ ውሸት አንተ ማመን ስለማፈልግ ሳይሆን ታምናለህ እኮ ግን አትፈልግም መናገር አትፈልግም ማመንህ ወይ አንድ 5 ሚሊዮን ብር ተሰጠው እሺ ጀመረ 4 ሚሊዮን ጀመርክበት ንግስት ነኝ ከራስ ነው ችግር የለም እሺ 1 ሚሊዮን ብር ተሰጠው 5 ሚሊዮን ብር ተሰጠው እሺ የት ያስቀምጠው እንቅልፍ ወደ ያረጉሽ ብሩ ትዝ ይለዋል ቤቱ ደግሞ በበሩ በቃ የዳ ቤት ያው ብዙም ማይዘጋ ከእንደገና ሰለብል ያደረገው ሲል ብሩ ቼክ ያደርጋል ሄዱ ወንድሜ 22 ቪውወርስ አሉ እዚህ ላይ ሁሉም አሁን ነው የምታወሪው አንቺ አፈር የበላሽ ከዛ ሁሉም አፋቸውን ከፍተው ያዳምጡልሃል ንግስት እኮ አስቃለኝ ከዛ አልነጋለው ጨነቀው ልክ እንደተነሳ ጠዋት ወስዶ ብሩን እንካ ዑመር ዳግ 3 ቀን ነው ምናምን ከሆነ ምግብ ራሱ ለመብላት ለማን ያስጠብቀው አሉ ምግብ ሳይ ጨነቀኝ ብሎ 5 ሚሊዮን ብር መለስ ኧረ ቢስሚላህ ከዛ ወስዶ ሲመልስ ህዝቡ የእውነት መስሎታል ንግስቲቷ ተነስታለ ይሄንማ አልቀበልም ማለችላ ወገቧን ይዛ ይሄ ተረት ነው ያለችው ይሄ ሰውን ማስነፍ ነው እንዴት ይቀበላል እኔ ኡስታዝ የፈለገ ነገር በሉ እንጂ እኔ አልቀበልም አረከታችቷ ተረት ነው ብዬብላት ተረት ነው ተበለሽ ብላት እንዴት ይመልሳል አይዋ ደኢፍ ሐዲስ ነው ያለችው ይሄ ሐዲስ ደኢፍ ሐዲስ ነው ያለችው ግን እኮ እንትን ነው አይደል እንደ ያሉት ኡስታዝ ቡኻሪ ቂሳም እንደው ነው አይደል እንደ ያሉት ሀብት ጭንቀት ነው የሚለውን ለማሳየት ነው ግን ሀብት ጭንቀት አይደለም እኮ እሱ በሰይጣን ነው ነገር የመጣው ኧረ በአላህ ይኸውልሽ ሳይኖርሽ ሲቀር ሀብት ጭንቀት ነው ትያለሽ እስኪ ይኖርሽና ሀብት ጭንቀት ነው በይ አይደለም እኮ ልልህ የፈለኩት ገብቶሃል ላላወቀበት መያዝ ላልቻለበት እንዴት መኖር እንዳለበት ለማያውቅ ሰው አሁን ጭንቀት ነው ገንዘብ እሺ ቆይ አንድ ነገር ዑመር እስራኤልያት ቂሳ ቀርቶል ጉራጊያስ ቂሳ ያረ ሸይጣን ወላሂ ያረ ሸይጣንማ እኛ ጋር ነው ስልጤ መቼ እንደዚህ ጣጣለው እንዴ ዑመሬ ምን አልክ ምን ልበል የሆነ ነገር ልትለኝ ነበር አይ ዝም ብሎ ሰው መጽናኛ ነው እኮ አልኩሽ አይ የሁላችን ማረዳድ ይለያል እኔ አውቀዋለሁ እንደሚያስጨንቅ አይቻልም በአይኔ እሺ ቢያንስ ልንገርሽ ቆይ ቢጨነቅ አሁን ለምሳሌ መኪናውን ያስነሳና አዋሳ ሄዶ ፈታ ብሎ ይመጣል ደሃ ቢጨነቅ ምን ያደርጋል ወጥቶ ይበላል ወጥቶ የተሰጣ ሽሮ እንደ ቆሎ አንስቶ ዘግኖ በልቶ ያልፋል
ድሃ ቆራጥ ነው በቃ ድሃ ቆራጥ ነው ኦማሪ ምን ድሃ ቆራጥ ነው ይበላል ላገኘውን ማለት ነው ድሃ ቆራጥ ነው ቆራጥ ባይሆንስ ምን ያመጣል ለማንኛውም ማለት ነው በቃ ደስ ቢል ዱንያ ይስጠን ፈጣሪያችን እንደማያስረሳ አጠቃቀም ካለው የምትደሰችበት ከሆነ አሪፍ ነው ሀብት ግን አንድ ነገር ልንገራችሁ እኔ ከድህነት ሀብት ይሻላል ወደድሽም ጠላሽ ሀብታም መሆን ባትቺ እንኳን ድሃ መሆን የለብሽም ለምን ቢያንስ አይቸግርም ድሃ አይደለም እንትን እኮ ነው የሁላችንም አረዳዱ በመሰለ የድሃና የሀብታም አረዳዳችን ይለያል ድሃ ስንል ስንት አይነት ድሃ አለ የሀብታም ድሃ ሞልቷል እኮ በጣም ሞልቷል ወላሂ ማይበላው አለው በቃ ታዲያ ቆንቋና ስግብግብ ግን የፈለገ ቢሆን እኔ የምልሽ እናትነት ዛሬ ቆይ በውስጥ ጽፍልሻለሁ ቆይ ቪዲዮ ልክልሻለሁ ቆይ ልላክልሽ ራቢያ እናትነት ሻሃዳ ያዘችው ልጅ ፖስት እንጂ ነው የዛሬ ነው አንቺ ጋር ፖስትሽው ወይስ የቆየ ነው እሺ በቃ ሲመቻቸው ሰላም አለይኩም ሻሃዳ ያዘች ልጅ ፖስተሻልና ማሂሎ ምናምን የምትልጅ የዛሬ ነው ወይንስ የቆየ ነው? ድምጽሽ ታፍኗል። እኔ ጋር ብቻ ነው? አረ አይደለም አይሰማም። አትሰማም። ዛሬ ጨዋ ሆነሻል አትሰሚም። እሺ አሁን ሰማ አሁን መተሻል። እሺ ያደረኩት ነው ዛሬ። አዎ ሻሃዳ ያዘች ልጅ ኢምራን ቤት አዲስ ነች ማለት አዲስ ልጅ ስለ ቢያንስ እንጀራ ይሆናል እኮ መቼ ፖስትሽው ነው ማለት የዛሬ ፖስት ነው አይደለም የቆየ ነው። ኦኬ በቃ እዛ ኮሜንት ስር ገብቶ አንድ ሰው ሲያሽቀብጥ አይቼው ጠፍቻለሁ ብሎ ነበርና እዛ ሄዳ ያሽቀበጠች ነው ብዬ ነበር የዘምዘምን ኮሜንት አይቼው አቤት ዛሬ ግን ምን ሆነ ነው ባላ አውቃችሁ ነው ያባረራችሁት? አዎ የሰባ ሂጅ አለበት ተብሏል እንዴ? በጣም ተናፍቃለች ገንዘብ ነው ልናፈቅ ብላ ነው ያው እንረሳታለን ትንሽ ከቆየች። ወአለይኩም ሰላም ወራህመቱላህ። ማታ በአላህ ለምን ጠፍተክ ነው? በጣም ደስ የሚል ምሽት ነው ያሳለፍነው። የሚገርም እንቅልፍ ጣለች። እኔ ወላሂ እንደ ትናንትና የዳግ ቤት ደስ ብሎኝ አያውቅም። ደግሞ አስጀመረች ወላሂ ይህ እንቅልፍስ የሚገርም ነሲሃ ወላሂ የሆነ ማለት እየሳቅናም ግን ብዙ ነገር አገኘንበት። ህይወት ያለው ትምህርት ትናንትና ነው የተማርኩት። እስከዛሬ ህይወት ያለው ትምህርት ተምረን አናውቅም። በጣም ጥሩ አሉ እኮ ግን በቃ እኔ ትናንት በጣም ደስ ብሎኝ ነበር። ትቂ በቃ በጣም ወይኔ ግን አረው ማሪ በአላህ ደሳ ለማለት ፈልጌ አይደለም። ሰላም ኧረ አንቺ ልጅ ድሩት
አይ እስኪ ሪከርዱን አይዋለሁ። እንማራለን ዑመር እንባላቸው ነው። ሪከርዱን እስኪ አይዋለሁ። ወላሂ በጣም እንቅልፍ ያዘኝና ለጣልኩኝ፣ ደክሞኝ ነበር። የጉራጌ ቂሳ ደግሞ ቢሰማ በቃ የቆጮ ሀብትን የነገሯችሁ። ግን እንደዚህ አይነት ቂሳ ባይዘው መጠቀም የለባቸውም። የዋስ ዳህን ማደህየት ነው። በዛ ላይ ደግሞ አላህ ደጅ ድረስ ያመጣውን ርዝቅ መልሰ መስጠት ማለት ምን ማለት ነው? ተባሂ ጆካ ሲጠመዝዙ እኮ ነው አውቀው ለባለ ሀብቱ እንደዛ ብለው ያወሩና ይሄ ሰውዬ አማና ይጠብቃል ብሎ አምጥቶ ሲሰጣቸው ይዘው ቆሻዋል ቋል ያደረጉት ስለ አማና አይደለም ባይዘው በቃ ባለ ሰውዬው ሰጥቶት አይደለም እኮ ሰውዬው ሰጥቶት አይደለም ይሉት። ይኸውልሽ ምን ይልሻል መሰለሽ የኔ አጎቴ ይልሻል አንዱ እንደዚህ ደረሰው አረጋግጥ የማስልክ ነው ሙሂባ አንዱ እንደዚህ ብር ሰጥቶት መለሰለት ይልሻል። አያጎትህማ እንደዚህ የሰው ነገር ማይፈልግ ከሆነ አንተም ትጠብቃለህ ብሎ አምጥቶ ሲደፋበት የታቀሃሉ ይለዋል። በቃ ለዛሽ ብሎ የፈጠሯት ዘዴ ናት እቺ እባክሽ አትመኛቸው። ጥሩልኝ እንደው ኡስታዝ ቡኻሪ ነግራቸዋለሁ። ኪዩሻ እንዴት ነሽልኝ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኪያ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? ደህና ናችሁ? አልሐምዱሊላህ ረቢል ዓለሚን። ከዚህ በኋላ እንዲህ ድምጽ ሳታሰሙ መቀመጥ አይቻልም። አሁን ፍርዶስ ናት ያስቸገረችው። በዚህ ድምጽ ማሰማት አለበት። የአይ ልትሆኑ ትችላላችሁ። አናምንም። አሰላሙ አለይኩም ግዴታ ካልሆነ ዑመር ኢብኑ ጠይባን አስከፋች ኔታቸው ማለት ኢብኑ ጠይባን ኢብኑ ጠይባን እንዴ ሁክርስ ሙቱ የሚሰቀል አምላክ አላመልክም ይላል ባይወሩ። አሰላም አለይኩም ወአለይኩም ሰላም ወራህመቱላህ። May Allah bless you. Please give me gift. May Allah bless you. አላስነጠስንም አባቢ may Allah bless you ይለናል እንዴ? I'm your brother from India. ኡጋንዳ Oh, sorry. I forget my towel. ሰላም አለይኩም ጀማዓ ደህና ናችሁ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እውነትም ቸግሮታል ያለበትን ቦታ ሁላ ከረሳ ስጡት በቃ። እንዴት ነህ ዑመር? አንተ ነህ ፎቶ ላይ ያለው? እንዴት ነው የምገለጠው አንተ ሰውዬ? እኔ እንደዚህ ቆንጆ በሆን እኮ በቃ ተው አላስቀምጣቸውም። እነዚህ ብትሆን ኖሮ እኛ ማለት ቲክቶክ ውስጥ አትቀመጥም ነበር ሲጀመር። እኔ እኮ ትንሽ ከዝንጀሮ መለስ ስምል ሰው ነኝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀማዓ እንዴት ናችሁ? በኋላ ዳቆሶ እንዴት ነበረ? ዑመር እንዴት አየው ውይይቱን? የምን ውይይት? ሳላህ ኢንተርቪው የተደረገበትን ነው ስለ መጽሐፉ? በቃ ትክክል ብለሃል። ሳላህ ኢንተርቪው ሰጥቷል ስለ መጽሐፉ። እንዲማቀው እሱ ነው። ውይይት አላየሁም። የግርጌ ማስታወሻ ኬት እንደመጣ እንዲናገር ጠይቆት መልሷል እንጂ የምን ውይይት ነው የምትለው? ውይይት እኮ ዝም ብለን እዚህ ጋር አንድ ሰው ጠርተህ ዝም ብለህ ቁጭ ብለህ የምታወራው እኮ የሚገርም ውይይት ነው የሚሆነው ከእንደዚህ አይነት። ይሄ ኢንተርቪው ነው፣ ፖድካስት ላይ እንደቀረበ ነው ሳላህ መቁጠር ያለበት። አይ ቲንክ ነገ ፕሮግራም አላችሁ መሰለኛ። ማስታወቂያ አይቻለሁ አንተ ጋር የኢብኑ ጠይባ። አንድ ጊዜ ኤርፎን ላድርግ። መርሐባ። እሺ
ሰባህ ነይ ተመለሽ ድቢያት ትምጪታችሁ ነሽ ሰባህን እስቲ አስገባት ድምጿን ልስማው ተመለሰ ሰላም አለይኩም ሰባህ ቋልቻ ልትጣለች ሰባህ ወአለይኩም ሰላም ወራህመቱላህ ጎረምሳው ደህና ነሽ? ደህና ነህ? እንዴት ነው? እኔ ወፍራል ድምጿ ዛሬ ነው አንተማ እኮ የምርጥ ጭቅ ድምፅ ነው ያለ ሲጀምር የሆነች ምትቅላላችክ ሰባህ ደህና ነሽ? እንዴት ነሽ? ደህና ነኝ። ማን ልበል? ይቅርታ ማንም አትበይ ማን ባያልኩሽ ነው ቢንት ጠይባ ናት ግን ባላ ቢንት ጠይባ ናት ቢንት ጠይባ ናት የቅድሙ ይሄኛው ደግሞ ኢብኑ ጠይባ ነው ማነች ምን አይነት ልጅ እቺ ባጠገቤ ያለፈችው ነው አንድ ግርሜታ ልጅ አለች እዛ ሀገር ስመጣ ሁሉም ያገኛል ሁሉም ይዳፈረኛል ጉድ እኮ ነው ሲሳነች እንዴ ኦማር ሲሳነች ጠይባ ናት ቢንት ጠይባ ሰባ ምን ሆነሽ ነው ቢንት ጠይባ ናት ታውቂያትም እንዴ ነገራችን ላይ ከተማ ያደገ ነው እየፈረሰ ነው አገሬ ነው አባኪ እናት ሀገር ትውልድ ሀገራችን ሚዛን እኔ እዚህ ነው ያደኩት ግን ለምንድን ነው ሚዛን የተባለው እኔ በቃ لأن الناس عادلون أخي አይ በሱ አይመስለኝም ሚዛን ማለት በሱሉልታ ጋር የሚሄደው ነው እንትን ጂማን አልፈሽ ከዛ ቦንጋን አልፈሽ ነው የምታገኙ ቴፒ አታውቂም እሺ ቴፒ ሲባል ሰምተሽ አታውቂም ያውቃለሁ ሚዛን ተፈሪ አይ አፍሮ በቃ የሀገሬ ልጅ ነሽ ማለት ነው እና በዛ ቴፒ እና ሚዛን እኮ የአንድ ሰዓት ወይ ተታላችሁ የሚዛን ቡናችሁ እንዴት ነው ኢብኑ ቡናችን በእውነቱ እንትን መጀመሪያ ዛፉ ላይ ያለ አረንጓዴ ነው ከዛ ሲበስል ቀይ ይሆናል ወርዶ ስታደርቂ ምናምን ጥቁር ይሆናል ከዛ የምር አሪፍ ነው አይደል ያበደ ቡና ምንም አይልም አሪፍ ሻሊክስ የጠፋ ሰው መጣባለ ሆነ አስገባው በእናትህ እኔ ቆይ እኔ ይወርዳል አስገባው እሺ እኔም ለወርድ ነው ሲጀመር ሰባ ሀጃለኝ ጽናትነት እናንተ እንዲህ ባንድ እኮ ወረዳችሁ እንግዲህ ያ አላህ ይጨምር ያላችሁ ክብር አላህ ይጨምርላችሁ እንኳን ቤቱን ለብቻ የተዋችሁልኝ አመርክባ እውነቱ ሰባ ግን በቀደም ጉንፋን ይዞሽ ነበር ምን ሆነሽ ነበር እህቴ ግን ወላሂ ትንሽ እኮ ተቀይሮ ነበር የሆነ ሰው አስቀይሞኝ ነበር እና አልቅሼ ምናምን ወላሂ ቤስቲ ሆስቱ አስለቅሶኝ ነበር ወላሂ ቤስቲ ወላሂ ነበር ግን እኔ እኮ በነገርሽ ላይ ድምጽ በደንብ ነው ማዳምጠው ያው ሲጀምር ቲክቶክ ላይ ድምጽ ነው የሚያዘው ፕሮፋይል ምናምን እኮ አይደለም ስምም አይደለም የሚያዘው ድምጽ ነው እኔ ደግሞ በተፈጥሮዬ ወላሂ ሰዎች ጋር ስኖር
ከምንም ነገር በፊት ማስታውሰው ድምጻቸውን ነው። መልካቸውን ቶሎ አላስታውስም። ቆይቼ ሳገኛቸውና ትንሽ ተቀይሮብኝ ነበር። አላህ ይጠብቃችሁ ሁላችሁም። ሚዛን ላይ የምንፍራራበትን ባለ አምስት ኮከብ ሆቴል ላሳያችሁ ግን እንዳስቡሽ። በቃ ይቺ ነች የምንኩራራባት ሆቴል። ከዛ ውጭ ያሉት አንድም ኮከብ የላቸውም እና ለማንኛውም ደህና ሁኑ። እሺ ጀማ ሀጅ አለኝ። ሰላም አለይኩም ወራህመቱላሂ እኔ እንጃ ኪዩ አላውቅም የት እንደሄደ። ዳብ እሺ ጨረሳችሁ? ታረቀኝ ወሳህለን ሰባ ታረቀኝ ጭመቂ ውስጥ ባላ ንግስት ኦኮ እስቲ ታረቀኝ ጭመቂው ያማ ወላሂ ጭመቂው ታዲያ አሁን ድናል አንተ ሰውን አታወዛግብ። እሺ ይሄን ቶፒኩ ደስ አይልም። ጭኑ ላይ ጽሁፍ አለው ምናምን ቀይርላቸው እንዲገቡ። የአዳም ትዳር የቆየ ወላጅ ነው ምን ማለት ነው? እዩ አለሽ
ድምፅሽን ሰምቼ አላውቅም። ደህና ነሽ? በሰላም ነው?